ለቀናቶች እጅግ በጣም በትንሹ እየተንቀሳቀሰ እየጨመረ እየቀነሰ የነበረው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ በዛሬው ዕለት በሰዓታት ብቻ እጅግ በጣም ከፍተኛ እንቅስቃሴ አሳይቷል። እናም ምን ያህል ጭማሪ ምን ያህል ቅናሽ ነው ያሳየው በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። በተጨማሪም እጅግ በጣም በከፍተኛው በሰሞኑ እየጨመረ የሚገኘው የባንኮች የምንዛሬው ጋር ተመን በዛሬው ዕለትም ጭማሪ አድርጓል። እናም በዛሬው ዕለት ምን ያህል ጭማሪ ምን ያህል ቅናሽ ነው ያሳየው በዚህ ቪዲዮአችን አንድ በአንድ አብረን እንቃኘዋለን። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን እንደምን አላችሁ እንደምን ቆይታችኋል? ዛሬ ህዳር 17 2018 ያለውን የጥቁር ገበያ ሐዋላ ምንዛሬና የባንኮችን የምንዛሬው ዋጋ ተመን በዛሬው ዕለት ጨምሯል ወይስ ቀንሷል የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። ቤተሰቦች በዛሬው ዕለት በጥቁር ገበያ ወይም ደግሞ በሐዋላ ምንዛሬ የ20 ሀገራቶችን የምንዛሬው ዋጋ ተመን በተጨማሪም በባንኮች ደረጃ ደግሞ የሶስት ባንኮችን የምንዛሬው ዋጋ ተመን ከሶስቱ ባንኮች አሪፍ ምንዛሬ የምንዛሬ የሚገኘው ባንክ የትኛው ባንክ ነው የሚለው መረጃ በዚህ ቪዲዮአችን አንድ በአንድ አብረን እንቃኛለን። የባንኮቹም ዝርዝር የኢትዮጵያ ንግድ ባንክ፣ የአዋሽ ባንክ፣ የአምሃራ ባንክን የምንዛሬው ዋጋ ተመን አብረን እንቃኛለን። ቤተሰቦች በዛሬው ዕለት ያለው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ እጅግ በጣም አነጋጋሪ ሆኗል። በዛሬው ዕለት በአንድ ቀን ብቻ እጅግ በጣም ከፍተኛ ቅናሽ አሳይቷል። ይሄ ሁሉ ቅናሽ እንግዲህ ከኢትዮጵያ ብሔራዊ ባንክ ምንም አይነት መግለጫ አልወጣም። ከዚህ በኋላ ደግሞ ከኢትዮጵያ ብሔራዊ ባንክ የሚወጣው መግለጫ የጥቁር ገበያውን ወይም ደግሞ የሐዋላ ምንዛሬ እጅግ በጣም በትልቁ አፌክት እንደሚያደርገው ይነገራል። ይህም ማለት እጅግ በጣም በከፍተኛው ጫና ያመጣበታል ማለት ነው። በጥቁር ገበያው ላይ በጥቁር ገበያ ላይ ብቻ አይደለም እንዳለ በባንኮች የምንዛሬው ጋር ተመን ላይ እንደዚሁም የግል ምንዛሬ ቢሮዎችም ላይ እጅግ በጣም ከፍተኛ ጫና ያመጣል። እንደሚታወቀው ባንኮች የዶላር እጥረት አለባቸው እጅግ በጣም በከፍተኛው። እናም ለዛ ነው በየቀኑ ምንዛሬያቸው ላይ እየጨመሩ የሚገኙት። ነገር ግን ከ6 ቀን በኋላ የኢትዮጵያ ብሔራዊ ባንክ ለባንኮች የዶላር ጭረታ ስለሚያደርግ ባንኮች የተወሰነ ያክል ዶላር ያገኛሉ ማለት ነው። እናም የዛኔ ማርኬቱ ወይም ደግሞ ገበያው የተወሰነ ያክል ይረጋጋል። ነገር ግን አንዳንድ ምሁራን እንደሚናገሩት ከሆነ አማካኝ ዋጋው ይወስነዋል። ባንኮች በባለፈው የዶላር ጭረታ ላይ በ148 ብር የተጫረቱት አሁን ደግሞ አማካኝ ዋጋው 150 ብር ከሆነ ባንኮች የመቀነስ ቻንሳቸው በጣም ዝቅተኛ ነው ተብሏል። ምክንያቱም ባንኮች በ150 ብር ተጫርተው ከዛ በላይ ነው እንጂ መሸጥ የሚፈልጉት ከዛ በታች ግን መሸጥ አይፈልጉም። እናም ቤተሰቦች የዶላር ጭረታው ሲደርስ አማካኝ ዋጋውን እንመለከትና ከዛም በኋላ ባንኮች ይጨምራሉ ወይስ ቀንሳሉ የሚለው ነገር ማወቅ ይቻላል። ቤተሰቦች እስካለን ድረስ ይሄን የዶላር ጭረታ አብረን እንመለከተዋለን። ቤተሰቦች የባንኮችም የምንዛሬው ዋጋ ተመን በዛሬው ዕለት ጨምሯል። እናም በዛሬው ዕለት ምን ያህል ጭማሪ ምን ያህል ቅናሽ ነው ያሳዩት በዚህ ቪዲዮአችን አብረን እንቃኛቸዋለን። ቤተሰቦች አብዛኛውን ጊዜ እንደምናደርገው በኮሜንት ላይ የምትጠይቁ ጥያቄዎችን መልሰጣለን። እናም በዛሬው ዕለት ምን ያህል ኮሜንቶች አሉ ምን ያህል ኮሜንቶችን እንመልሳለን አንድ በአንድ በዚህ ቪዲዮአችን አብረን እንቃኛቸዋለን። ቤተሰቦች የመጀመሪያውም ኮሜንት እንደዚህ ይላል። አንድን ዶላር በ176 ብር የት ነው የሚመነዘረው ብሎ ጠይቀዋል። ምን መሰላችሁ እህትና ወንድሞቼ በ176 ብር ነበር። አሁን ላይ ደግሞ ትንሽ ቅናሽ አድርገው በ173 ብር እየመነዘሩ ይገኛሉ። እነሱም የግል ምንዛሬ ቢሮዎች ናቸው። እነዚህ የግል ምንዛሬ ቢሮዎች የሚሰሩት አሰራራቸው በአጠቃላይ እንዴት እንደሆነ ልንገራችሁ። እነዚህ የግል ምንዛሬ ቢሮዎችን ከውጭ ሀገራት ሆናችሁ ወይም ደግሞ ከአሜሪካ ከዱባይ እንደዚህም ደግሞ ከዩናይትድ ኪንግደም ቢሆን ከዛ ሆናችሁ እነሱን መጠቀም አትችሉም። እነሱን መጠቀም የምትችሉት ግዴታ ገንዘቡን ወደ ኢትዮጵያ ይዛችሁ መታችሁ ነው። የአሜሪካን ዶላር ከሆነ የአሜሪካን ዶላሩን እንደዚህም ደግሞ ዩሮም ከሆነ ድርሃም ከሆነ ሪያልም ከሆነ ወደ ኢትዮጵያ ይዛችሁ መታችሁ ያንን ገንዘብ እነሱ ጋር በመሄድ በጣም በአሪፍ ዋጋ በአሪፍ ምንዛሬ ማስመንዘር ትችላላችሁ። ግዴታ እናንተ ገንዘቡን ይዛችሁ መምጣት የለባችሁም። ሌላ ግለሰብም ገንዘቡን መላክ ትችላላችሁ። ለቤተሰባችሁ ለጓደኛችሁ እንደዚህም ደግሞ የምታምኑ ሰው በአጠቃላይ ወደ ኢትዮጵያ የሚመጣ ከሆነ ለሱ ገንዘቡን ሰጣችሁ እዛ ሄዶ ሊያስመነዝርላችሁ ይችላል። እናም ቤተሰቦች እነዚህ የግል ምንዛሬ ቢሮዎች በጣም አሪፍ ምንዛሬ ያላቸው እንደዚህም ደግሞ የተለያዩ ሀገራቶችን ገንዘብ ይመነዝራሉ። እናም ቤተሰቦች ከነሱም ዶላር መግዛት ትችላላችሁ እንደዚህም ደግሞ ለነሱ መሸጥ ትችላላችሁ። ቤተሰቦች የነሱን አድራሻና እንደዚህም ደግሞ ስልክ ቁጥራቸውን የቴሌግራም ቻናላችን ላይ ያስቀምጥላችኋል። የቴሌግራም ቻናላችን ሊንክ የት እንደምታገኙ በኋላ ጠቁማችኋለሁ። ቀጣይኛውም ኮሜንት እንደዚህ ይላል። ገንዘባችንን የምንልክበት መንገድ ጠቁመን ብለው ጠይቀዋል። ምን መሰላችሁትና ወንድሞቼ ከሶስት ሀገራት ሆናችሁ እንዴት አድርጋችሁ ገንዘባችሁ መላክ እንደምትችሉ አሁን የምነግራችሁ ይሆናል። ከአሜሪካ እንደዚህም ደግሞ ከዱባይ ከሳዑዲ ሆናችሁ ገንዘባችሁ እንዴት አድርጋችሁ መላክ እንደምትችሉ አሁን አሳውቃችኋለሁ። በመጀመሪያ የምንጀምረው ከሳዑዲ ይሆናል። ከሳዑዲ ሆናችሁ ወደ ባንክ ቤት ገንዘባችሁን ለመላክ ካሰባችሁ በስቲክ ፓይ ወይም ደግሞ ኤስቲሲ ፓይ የሚባለው አፕሊኬሽን በስዊፍት መላክ ትችላላችሁ። ነገር ግን በዚህ አፕሊኬሽን ስትልኩ ጉርሻ አታገኙም። ጉርሻ የምታገኙት ደግሞ የመኒግራም ኤጀንሲዎች አሉ። የመኒግራም ኤጀንሲዎችን ሳዑዲ ውስጥ አሉ፣ እዛ ማግኘት ትችላላችሁ። በእነሱ ገንዘባችሁን ስትልኩ ጉርሻ ታገኛላችሁ። የመኒግራም ኤጀንሲዎችን እዛው ሳዑዲ ውስጥ ስለምታገኟቸው በእነሱ ገንዘባችሁ መላክ ትችላላችሁ ወደ ማንኛውም ባንክ ማለት ነው። ለዚህም ደግሞ ከአሜሪካ ሆናችሁ እንዴት አድርጋችሁ ወደ ኢትዮጵያ ገንዘባችሁን የምትልኩበት መንገድ አሁን ነግራችኋለሁ። አሜሪካ ውስጥ ናችሁ ገንዘባችሁን የምትልኩበት ሁለት መንገዶች ነግራችኋለሁ። እነሱም ፋስት ፔ እና ካሽኮ ይባላሉ። በሁለቱም ገንዘባችሁን መላክ በጣም ቀላል ነው። ሌላም ሶስተኛ ቴሌብር ሪሚትም አለ። ነገር ግን እሱ አንዳንድ ሰዎች እሱ ላይ ቅሬታ እያቀረቡ ይገኛሉ። ነገር ግን በእነዚህ በሁለቱ ብቻ ገንዘባችሁን ብትልኩ በጣም አሪፍ ምንዛሬ ታገኛላችሁ። እንደዚሁም ጉርሻ በሚገባ ታገኛላችሁ። እነዚህ ፋስት ፔ ወይም ደግሞ ካሽኮ የሚባለው አፕሊኬሽን ጋር ማስተር ካርዳችሁን ኮኔክት በማድረግ ብቻ ገንዘባችሁን የፈለጋችሁትን ያክል መላክ ትችላላችሁ። ገንዘባችሁ መላክ የምትችሉት ወደ
በፈለጋችሁበት ባንክ መላክ ትችላላችሁ። እንደዚሁም ደግሞ ከዱባይ ሆናችሁ የምትልኩበት መንገድ ደግሞ በጣም ብዙ መንገዶች አሉ። ከነሱ ውስጥ ደግሞ አሪፍ ምንዛሬ ይመነዘራችሁ እንደዚህም ደግሞ በጣም ቀላል በሆነ መንገድ ገንዘባችሁ የምትልኩበት መንገድ አንዱን ልጠቁማችሁ። እሱም አልአንሳሪ ኤክስቼንጅ ይባላል። በሱ ገንዘባችሁን ስትልኩ ጉርሻ ታገኛላችሁ። በጣም በአሪፍ ዋጋ ይመነዘሯችኋል ማለት ነው። እናም ቤተሰቦች በእነዚህ መተግበሪያ በጣም አሪፍ ምንዛሬ ማግኘት ትችላላችሁ። እናም ቤተሰቦች ስለነዚህ መተግበሪያ ያላችሁን ጥያቄ በኮሜንት ላይ አሳውቁኝ። እኛ ደግሞ የምናውቀው ከሆነ እንመልስላችኋል። ቤተሰቦች ይሄ ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁ ይሄን ቪዲዮ ሼር አድርጉላቸው። እንደዚህም ደግሞ ቪዲዮ ላይክ ማድረግ ሌላ ኢትዮጵያ ወገኖቻችን ጋር ተደራሽተው ማድረግ ትችላላችሁ። ቻናላችን ደግሞ ሰብስክራይብ በማድረግ ቀጣይ የምለቃቸው ቪዲዮዎች በፍጥነት እንድትደርሳችሁ ማድረግ ትችላላችሁ። ያላችሁን ደግሞ አስተያየት በኮሜንት ላይ ጻፉልኝ። ጥያቄም ካላችሁ በኮሜንት ላይ አሳውቁኝ። ቤተሰቦች ቪዲዮ ላይክ ያደርጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። በቅድሚያም የምናገኘው አንድ አሜሪካን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 179 ብር ከ42 ሳንቲም እየተመነዘረ ሲሆን 100 አሜሪካን ዶላሮች ደግሞ 17942 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ዩሮ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 270 ብር ከ90 ሳንቲም እየተመነዘረ ሲሆን 100 ዩሮዎች ደግሞ 20790 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የስዊስ ፍራንክ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 222 ብር ከ93 ሳንቲም እየተመነዘረ ሲሆን 100 ስዊስ ፍራንኮች ደግሞ 22293 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የካናዳ ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 127 ብር ከ62 ሳንቲም እየተመነዘረ ሲሆን 100 የካናዳ ዶላሮች ደግሞ 12762 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የአውስትራሊያን ዶላር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 116 ብር ከ82 ሳንቲም እየተመነዘረ ሲሆን 100 የአውስትራሊያን ዶላሮች ደግሞ 11682 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የቻይና ዩዋን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 25 ብር ከ34 ሳንቲም እየተመነዘረ ሲሆን 100 የቻይና ዩዋኖች ደግሞ 2534 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ፓውንድ ስተርሊንግ በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 236 ብር ከ83 ሳንቲም እየተመነዘረ ሲሆን 100 ፓውንድ ስተርሊንግ ደግሞ 23682 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የስዊድን ክሮን በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 18 ብር ከ89 ሳንቲም እየተመነዘረ ሲሆን 100 የስዊድን ክሮኖች ደግሞ 1889 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኪዩቲ ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 585 ብር ከ16 ሳንቲም እየተመነዘረ ሲሆን 100 የኪዩቲ ዲናሮች ደግሞ 58516 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የዱባይ ድርሃም በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 48 ብር ከ90 ሳንቲም እየተመነዘረ ሲሆን 100 የዱባይ ድርሃሞች ደግሞ 4890 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ የሳዑዲ ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 47 ብር ከ88 ሳንቲም እየተመነዘረ ሲሆን 100 የሳዑዲ ሪያሎች ደግሞ 4788 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ኦማን ሪያል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 467 ብር ከ14 ሳንቲም እየተመነዘረ ሲሆን 100 ኦማን ሪያሎች ደግሞ 46714 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ጆርዳን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 253 ብር ከ50 ሳንቲም እየተመነዘረ ሲሆን 100 ጆርዳን ዲናሮች ደግሞ 25350 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ ባህሪን ዲናር በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 476 ብር ከ73 ሳንቲም እየተመነዘረ ሲሆን 100 የባህሪን ዲናሮች ደግሞ 47673 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። በቀጣይ የምናገኘው አንድ እስራኤል ሽቅል በአሁኑ ሰዓት ላይ በጥቁር ገበያ ሐዋላ ምንዛሬም እየተመነዘረበት ያለው ዋጋም 54 ብር ከ64 ሳንቲም እየተመነዘረ ሲሆን 100 እስራኤል ሽቅሎች ደግሞ 5464 ብር በኢትዮጵያ ብር በጥቁር ገበያ ሐዋላ ምንዛሬም በዛሬው ዕለት ሲመነዘር ይውላል። ቤተሰቦች እስካሁን ድረስ የተመለከትነው የጥቁር ገበያ ወይም ደግሞ የሐዋላ ምንዛሬ ነው። አሁን ደግሞ የኢትዮጵያ ንግድ ባንክን የምንዛሬ ዋጋ ተመን አብረን እንቃኛለን። አብራችሁን ቆዩ። የኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋም 150 ብር ከ52 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ153 ብር ከ53 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋም 194 ብር ከ01 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 197 ብር ከ89 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ ዩሮ እየገዛበት ያለው ዋጋም በ174 ብር ከ23 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ177 ብር ከ72 ሳንቲም እነሱ ይሸጣል። የኢትዮጵያ ንግድ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋም በ184 ብር ከ48 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ188 ብር ከ17 ሳንቲም
እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ ኢኩዊቲ ዲናር በአሁኑ ሰዓት ላይ የገዛበት ያለው ዋጋ 481 ብር ከ10 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 490 ብር ከ72 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የዱባይ ድርሃም የገዛበት ያለው ዋጋ 40 ብር ከ98 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 41 ብር ከ80 ሳንቲም እነሱ ይሸጣሉ። የኢትዮጵያ ንግድ ባንክ አንድ የሳዑዲ ሪያል የገዛበት ያለው ዋጋ 40 ብር ከ13 ሳንቲም የገዛ ሲሆን የሸጠበት ያለው ዋጋ ደግሞ 40 ብር ከ93 ሳንቲም እነሱ ይሸጣሉ። ቤተሰቦች እስካሁን ድረስ የተመለከትነው የኢትዮጵያ ንግድ ባንክን ነው። አሁን ደግሞ የአምሃራ ባንክን አብረን እንመለከታለን። አብራችሁን ቆዩ። የአምሃራ ባንክ አንድ የአሜሪካን ዶላር እየገዙበት ያለው ዋጋ በ151 ብር ከ51 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ154 ብር ከ55 ሳንቲም እነሱ ይሸጣሉ። የአምሃራ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ በ198 ብር ከ43 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 202 ብር ከ39 ሳንቲም እነሱ ይሸጣሉ። የአምሃራ ባንክ አንድ ዩሮ እየገዛበት ያለው ዋጋ በ174 ብር ከ86 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ178 ብር ከ36 ሳንቲም እነሱ ይሸጣሉ። የአምሃራ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 40 ብር ከ39 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 41 ብር ከ20 ሳንቲም እነሱ ይሸጣሉ። የአምሃራ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 41 ብር ከ25 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 42 ብር ከ08 ሳንቲም እነሱ ይሸጣሉ። የአምሃራ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ በ170 ብር ከ40 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ109 ብር ከ55 ሳንቲም እነሱ ይሸጣሉ። ቤተሰቦች እስካሁን ድረስ የተመለከትነው የአምሃራ ባንክ ነው። አሁን ደግሞ የአዋሽ ባንክ እንመለከታለን። አብራችሁን ቆዩ። የአዋሽ ባንክ አንድ የአሜሪካን ዶላር እየገዛበት ያለው ዋጋ በ150 ብር ከ90 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ153 ብር ከ91 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ ዩሮ እየገዛበት ያለው ዋጋ በ174 ብር ከ13 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ177 ብር ከ62 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የፓውንድ ስተርሊንግ በአሁኑ ሰዓት ላይ እየገዛበት ያለው ዋጋ በ198 ብር ከ56 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 202 ብር ከ53 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የስዊስ ፍራንክ እየገዛበት ያለው ዋጋ በ181 ብር ከ41 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ በ185 ብር ከ04 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የሳዑዲ ሪያል እየገዛበት ያለው ዋጋ 42 ብር ከ76 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ በ173 ብር ከ62 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የዱባይ ድርሃም እየገዛበት ያለው ዋጋ 43 ብር ከ69 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 44 ብር ከ57 ሳንቲም እነሱ ይሸጣሉ። የአዋሽ ባንክ አንድ የካናዳ ዶላር በአሁኑ ሰዓት ላይ እየገዛበት ያለው ዋጋ 108 ብር ከ12 ሳንቲም እየገዛ ሲሆን እየሸጠበት ያለው ዋጋ ደግሞ 110 ብር ከ29 ሳንቲም እነሱ ይሸጣሉ። ቤተሰቦች የዛሬው ምንዛሬ መረጃ ይህን መስል ነበር። የቴሌግራም ቻናላችን ሊንክ የምታገኙት ከዚህ ቪዲዮ ዲስክሪፕሽን ላይ ታገኙታላችሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ያለውን ጽሑፍ አንዴ ስነኩት ብዙ ጽሑፎች ይመጡላችኋል። እነዛን ጽሑፍ ደግሞ አንዴ ስነኳቸው የቴሌግራም ቻናል ሊንክ የሚላለ እሱን አንዴ ስነኩት ወደ ቴሌግራም ቻናላችን ወስዳችኋል። የቴሌግራም ቻናላችን ላይ አድራሻቸውና ስልክ ቁጥራቸውን የግል ምንዛሬ ቢሮዎችን አስቀምጠንላችኋል። እዛ ማግኘት ትችላላችሁ ማለት ነው። ቤተሰቦች ይህን ቪዲዮ ሌላ ኢትዮጵያ ወገኖቻችን ይጠቅማል ብላችሁ ካሰባችሁን ቪዲዮ ሼር አድርጉላቸው። ቤተሰቦች ቪዲዮ ላይክ ማድረጋችሁ እንደዘነጉ፣ እንደዚሁም ቻናላችን ሰብስክራይብ ማድረጋችሁ እንደዘነጉ። ኢንሻአላህ በቀጣይ ቪዲዮ እስከምንገናኝ ቸር ቆዩልኝ።